ዋና ደግሞ ዳኒ ሄዶ ያሰራበት ቦታ ማለት ነው። እኔም ኢንፎርሜሽንም ደርሶኛል፣ በጥቆማም እየደረስኩበት ነው። ቦታ ድረስ ሄጄ ሪከርድ የሚያደርግላችሁ ይሆናል። ሰውዬው ተጎድቷል፣ ሐኪም ቤት ገብቶ ነበር። የሰውዬው ልጆች ደግሞ ወጥቶ እኛን ነው የሚያውቀው። ተሳስቶ የት ነው የወረደው? ቡታጀራ ብሎ መጣና ተሳስቶ ስልጤ ወረደና ስልጤ አድሮ መጣ ጠዋት። ሰላም ውድና የተከበራችሁ የኔ እንቁ ወርቅ የሆናችሁ ፋሚሊዎች እንዴት ናችሁ? ጠፋሁባችሁ አይደለ? በጣም ይቅርታ አድርጉልኝ። በተለያዩ ምክንያቶች ጠፍቻለሁ አውቃለሁ። ባለፈው ያመጣሁት ዕቃን ታስታውሱት እንደሆነ ያ ዕቃ ለማመለስ ሄጃለሁ። በሄድኩበት ደግሞ ብዙ ነገሮችን አስተናግጃለሁ። ብዙ ጥቃቶች ደርሶብኛል። በዛ ምክንያት ነው እየጠፋሁትኝ ማለት ነው። በኮሜንት ብዙዎቻችሁ ጥያቄ እየጠየቃችሁ ነበረ። የአብርሽን ፎቶ አሳየን ወይም ደግሞ እነዚህን ፎቶዎች ግልጽ አድርግልን እያላችሁኝ ስለነበር ነው ይህንን ቪዲዮ ዛሬ የሚይዝላችሁ ማለት ነው። ያንን ፎቶ በተቻለኝ መጠን ለመፈተሽ ሞክሬያለሁ። በፈተሽኩበት ሰዓት እዛ ፎቶ ላይ ያሉ ሰዎች በሙሉ የቡታጀራ አካባቢ ሰውም አይደለም እኔ የሚያቆም ሰውም ስላልሆኑ ነው። ከሌላ አካባቢ የመጡ ሰዎች ስላሉበት ነው ያንን ቪዲዮ ለእናንተ በድጋሚ ያልሰራሁት። ያንን ዕቃ ሲመልስ ደግሞ ብዙ ነገሮች ነበሩ። እዛ ሰውዬው ብዙ ዕቃ አበላሽተንበታል። ያመጣነውን ዕቃ ደግሞ መልሰን ለእናንተ ያሳይተናል። ያ ዕቃ ደግሞ ጉዳይ ጋር የተያዘ ዕቃ አይደለም። ሰውየው የሚሰራው ሌላ ነገር እንደሆነ ከዚህ በፊት በነበረ ቪዲዮ ላይ ለማብራራት ሞክሬያለሁ። ዕቃን በመለስንበት ሰዓት ደግሞ ምን ደረሰባችሁ ካላችሁኝ ሰውየው ተጎድቷል፣ ሐኪም ቤት ገብቶ ነበር። የሰውየው ልጆች ደግሞ ወጥቶ እኛን ቀጥቅጦን እና በፈጣሪ እገዛና በአካባቢ ሰው እርዳታ ተርፈን ለዛሬ በቅተናል። ፈጣሪ ይመስገን። ለማንኛውም እኔ ትልቁ መልእክት በዛሬ ቪዲዮ ማለት ነው እኛን ለማሸማቀቅ እኛ ደግሞ ከእውነታ እንድንቆም ልታደርጉ እየሞከራችሁ ያላችሁ ብዙ ሰዎች አላችሁ፣ በኮሜንት ዙሪያ ማለት ነው። እናንተ እንጭጮች ምንም ነው ማይገባችሁ፣ ምንም ማለት ነው። ኢትዮጵያ ውስጥ ጦንቃይ የሌለበት አካባቢ የለም፣ ጦንቃይ ያልተደረገበት ማህበረሰብ የለም። ንጹህ የሆነ ሰው አለ አምጣ ብዬ ቢጠይቅ አታመጣለኝ፣ ዝም ብለ ኮሜንት ከማኮመት ውጪ ማለት ነው። እኛ እውነታን ምንድነው እያልን ያለ ነው። ቶፋ ቪዲዮ ሲሰራ ቪዲዮን ለምንድነው ብላርድ የምታረገው? ብላርድ የምታረገው የሆነ ንጹህ የሆነ ነገር ነው የሚፈልገው። ይሄ ማህበረሰብ እውነታን ነው የሚፈልገው። አንተን የሚከታተሉ የአንተ ኦዲየንሶች፣ የአንተ ተከታዮች እውነታን ነው የሚፈልጉት እንጂ ድብብቆች ነገር አይፈልጉም። ቪዲዮን ስትቀርጽ ብላርድ አታርግብን ነው የኔ ጥያቄ። እናንተ ደግሞ እያላችሁ ያላችሁት እኔ ቶፋን የደበደቡ ሰዎች እኔ እንደላኩ አይነት አርጋችሁ ነው የምታስቡት። ቶፋ እውነታን እየፈለገ ነው። አዎ እየፈለገ ነው። ግን ምንድነው የቱ ጋር ነው እያጠፋ ያለው ብላችሁ ከጠየቃችሁኝ ቪዲዮ ሲቀርጽ ብላርድ ነው የሚያደርገው። ምክንያቱ አልገባኝም ማለት። እሺ እነዚህ ሰዎች ትክክለኛ ጦንቃይ ሊሆኑ ይችላሉ ወይ ላይሆኑም ይችላሉ። እናንተ ደግሞ ሰው እስከሆነን ድረስ የሆነ እውነታ ማወቅ አለብን። የሆነ ነገር ጫፉን እስከያዘን ድረስ እውነታ ማወቅ አለብን። ያንን እውነታ እየደበቀብን ስለሆነ ነው ቶፋ ያንን ልናገረው የቻልኩት እንጂ ቶፋ ወይ ደግሞ ያመጣቸው ጦንቃዮች እውነት ነው ውሸት ነው ለማለት የሆነ ያየነውን ነገር ነው አይደል ማፍረድ የምንችለው። ያንን እንዳይሆን ደግሞ ምን እያደረገብን ነው? እየሸፈነብን ነው ማለት ነው ካሜራ። ያንን እንዳታረግብኝ እያልኩ ነው። ግን ብዙዎቻችሁ ማለት ነው ነገሮችን ወይም የሰው ቪዲዮ እስከመጨረሻችሁ ሳታዩት ለፍርድ አትቾክሉ። ፍርድ ማለት ይደርሳል፣ የፍርድ ሰዓት ይደርሳል። ፍርድ የምናየው አብረን ነው። እኔም ቢሆን እንደናንተ የነሱን ቪዲዮ አይቼ አልተገናኘንም አይደለ? ቡታጀራ በመጣበት ሰዓት አልተገናኘን፣ እዛ ሄዶ ቪዲዮ በሰራበት ሰዓት አልተገናኘን። እኔም እንደናንተ እኮ ነው ቪዲዮውን አይቼ ነው ያንን ነገር ለምንድን ነው እንደዚህ ልታደርገው የቻልከው ብዬ ጥያቄ የሚጠይቀው ደግሞ ለራሴ ለእናንተም ጭምር ነው የሚጠይቀው። ይህን ነገር ቆም ብለን እናስብ። የሆነ ነገር ከማፈረጃችን በፊት እውነታው ማጋ ነው ምንድን ነው እየተካሄደ ያለው ብለን ማወቅ አለብን። ብዙዎቻችሁ ቀድማችሁ የምትሳደቡት ሰዎች ቪዲዮውን ጨርሳችሁ የማታዩት ሰዎች ናችሁ። ስለዚህ በትናንትና ደግሞ አብርሽ ታሟል፣ ታውቃላችሁ፣ ሁላችንም እናውቃለን። የአብርሽ ትልቁ ህመም ዋና መንስኤ ማን ነው ብላችሁ ከጠየቃችሁኝ ዳኒ ነው።
በቃ በብዙ መንገድም እየተነገረ ነው፣ ምስጢሩም እየወጣ ነው። ዳኒ እንዳያሰራበት ነው። እናንተስ ምን ትላላችሁ? የዳኒስ አካሄድ እንዴት ነው የሚለውን እናንተም በኮሜንት እንድታሳውቁኝ ፈልጋለሁ። ሁለት ደግሞ ሄርሜላ፣ ዳኒ እና ቡዜ ምንድነው ያጣመራቸው? ምንድነው እነዚህ ልጆች እነሱም ተሰርቶባቸው ነው ወይስ ምንድነው? የሆነ እዚህ ውስጥ እየተሸፈነ ያለው እውነታ አለ ያልገባችሁ ነገር ማለት ነው። ዳኒ ከዚያ በፊት ሩታ የኔ ናት፣ ሩታ ከአብርሽ ጋር ከማገናኘቷ በፊት የኔ ፍቅረኛ ነበረች፣ ያንተ ልትሆን አትችልም ብሎ ብዙ መስፈራሪያ ሲያደርስበት ብዙ ጥቃቶችን ሲያስተናግድ አብርሽ ታውቃላችሁ አይደለ? ግን ዛሬ ላይ ምንድነው የሩታ ደጋፊ ሆኖ ለምን የሄርሜላ ደጋፊ ሆኖ አብርሽንና ሩታን ለማለያየት እየሞከረ ባለበት ሰዓት እናንተ ደግሞ የምትፈርዱት የምታወሩት ሌላ ነገር ነው። ዳኒ 100% እኔም እርግጠኛ ሆኜ እንደዚህ ማለት የቻልኩበት ዋና ምክንያት መጀመሪያ ከነበረ ነገር አንፃር ነው እንደዚህ ሊለው የቻልኩት ማለት ነው። ዳኒ ነው ያሰራበት፣ ሁሉም ሰው እርግጠኛ የሆነበት ዳኒ ነው። እናንተ ደግሞ ምንም ከዚህ ደግሞ ምን ማሳብ አይግባችሁ። የዳኒ ጉዳይ በቅርቡ ከምን እንደሚደርስ ታያላችሁ። አብርሽ ትላንት እንደዛ ታሞ ሲወድቅ አትሄዱም ብሎ መንገድ ሲዘጋበት ሐኪም ቤት እንዳይሄዱ ካሰቡበት እንዳይደርሱ መንገድ ሲዘጋበት እንደዛ ሲያስቸግር አይታችኋል ሁላችሁም ማለት ነው። ሶ ይህንን ደግሞ ያደረገበት ዳኒ እንደሆነ እናንተም በዚህ አጋጣሚ እርግጠኛ ሁኑ። ከዚህ ጋር በምንም ታምር አታገናኙ። ዋና ደግሞ ዳኒ ሄዶ ያሰራበት ቦታ ማለት ነው። እኔም ኢንፎርሜሽንም ደርሶኛል፣ በጥቆማም እየደረስኩበት ነው። ቦታ ድረስ ሄጄ ሪከርድ የሚያደርግላችሁ ይሆናል። ሰውየውም ቦታም አካባቢም የት እንደሆነ የሚያሳያችሁ ይሆናል በቀጣይ ቪዲዮ። ግን ከውረዱ ከሄርሜላም ውረዱ። የሄርሜላ እጅ አለበት፣ አዎ እጅ አለበት። ግን ዋና አድራጊ ማን ነው? የአብርሽ ህይወት እንዲጠፋ የአብርሃም ህይወት ምስቅልቅል እንደወጣ የሚፈልገውና እያደረገም ያለው ዳኒ ነው። ዛሬም ቢሆን እኛ ኢትዮጵያውያን በአገር ውስጥም በውጭም ሀገር ያለን ማወቅ ያለብን ነገር ብኖር ዳኒ ነው። የአብርሽን ህይወት ለማበላሻሻት ተነስቶ ቆርጦ ወገቡን ጠበቅ አድርጎ አስሮ እየተነሳ ማን ነው? ዳኒ ነው። ከዳኒ ጀርባ አንወርድም። ዳኒ ነው የሆነ ነገር ይሄ ልጅ የሆነ ነገር ቢሆን መያዝም መጠቀበት ዳኒ ነው እንጂ ሩታ አይደለችም። ሩታ ሙሉ ለሙሉ ነፃ ነች። ከዚህ ውስጥ እጇ እንዳሌለበት ነው ብዙ ሰዎች እየተናገሩ ያሉት እና እናንተም ይሄን ነገር ዳኒ እንደሆነ እርግጠኛ እንድትሆኑ እንፈልጋለን። ኮሜንት ከማድረጋችን በፊት ቆም ብለን ብናስብ የማንንም ሰው ቢሆን ማለት ነው ቪዲዮ ማስጨረስ ወይም መጨረስ አለብን፣ እስከ መጨረሻ ማየት አለብንና እናንተም እውነታ ፈላጊዎች ግን በርቱ። ቤቱን ሰብስክራይብ እያረጋችሁ ላይክ ያረጋችሁ ይሄ እውነታ ይሄ ጉድ ለዓለም እንዲዳረስ አድርጉ። እናንተ ደግሞ ከስር እየሄዳችሁ የምትንሾካሸኩ ሰዎች ማለት ነው ስርዓታችሁን ያዙ። እኛ ለእናንተ መልስ የምንሰጥበት ጊዜ የለንም፣ ሰዓትም አይበቃንም። እኛ የምንፈልገው እውነታውን ነው። ይህ ልጅ ድኖ ወደ መጀመሪያ ስራው እንድመለስ ነው ፍላጎታችን እንጂ ከእናንተ ጋር መመላለስ ይብቃን እላለሁኝ። በቀጣይ ቪዲዮ የተደበደብንበት ይበቃናል። በቃ መንገድ አሳስተናል፣ ቶፋ አሳስተውናል። የማይሆንን መንገድ እኔ አሁን አንድ ሰው ይሄ መንገድ ቃኘት ታርጉ ምንድነው የዚህ አካባቢ ተውላችሁ ተሰላላችሁ ብሎ በሰራበት ቪዲዮ ላይ እኔ አካባቢውን በደንብ ነው የሚያውቀው። ተሳስቶ የት ነው የወረደው? ቡታጀራ ብሎ መጣና ተሳስቶ ስልጤ ወረደና ስልጤ አድሮ መጣ። ጠዋት መጣ ወደ ቡታጀራ ተመልሶ ምን ያደረገው የወገራ መንገድ በባጃጅ ሲወጣ አይቼዋለሁ። ወጥቶ አካባቢውን የወረደበት አካባቢ ጎማ የተነፈሰበትም አካባቢ አይቼዋለሁ። ሁሉም ቦታ አውቃለሁ። አካባቢ ነው በደንብ ነው የሚያውቀው። ከዛ ሄርኩና ፈልጌ የሰውየውንም ዕቃ ለማመለስ በሄድኩበት ሰዓት ብዙ ጥቃቶችን አስተናግጄዋለሁ። ፈጣሪ ይመስገን በአካባቢ ሰዎች ምክንያት ተርፈን ለዛሬ በቅተናል። ግን ካሁን በኋላ የሚንሰራቸው ቪዲዮዎች ነው ከውሸት የራቁ ቪዲዮዎች መሆን ያለበት። ቁጭ ብሎ በመጣት መረጃ ምን ያህል ትክክል ነው፣ ምን ያህል እውነት ነው፣ ምን ያህል ውሸት ነው የሚለውን ማወቅ ይፈልጋል ህዝቡ። ለህዝባችን ደግሞ በምናገለግልበት ሰዓት ህዝባችን የሚያስጠላ ነገር ለሌላ ጊዜ ተመልሰውን እንዳያዩ የምናደርግ ከሆነ ተገቢ አይደለም።
ቶፋ የምሬ ነው ማለት ምኑም ሰብስክራይብም እኮ ማለት በእውነታ ቢመጣ ነው የሚሆነው። አሁን ሰሞን ሪፖርት ስባት እያያችሁት ነው አይደለ? ይሄ ውሸት ስለሆነ ነው። ምክንያቱም እያታለለን ስለነበር ነው። ሁላችሁም ተነስታችሁ ሪፖርት እናርግ ብላችሁ ተባብራችሁ የሱን አካውንት ለማዘጋት ጥረት እያደረጋችሁ ያላችሁት። በዚህ ኮራውባችሁ፣ እውነታ ፈላጊዎች ኮርቼባችኋለሁ። አሁንም ቢሆን በውሸት መንገድ የሚሄድ ሰው በውሸት የሚያታልለንን ሰው ሪፖርት እናርግበትና ልኩን እናሳየው። በቃ ይሄን ነው የምላችሁ። ግን አሁንም ቢሆን ተስፋ ማርጦ ነገር ቢኖር የአብርሽ ጉዳይ ነው። የት ነው የምኖረው? የታካቢ ነው። እኔ ሄጄ ቦታ አሳያችኋለሁ። ቃሌ ነው። ቃል ገብቼላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ግን መቼም ቢሆን የማለቀው ማለት ነው የቶፋ ጉዳይ ነው። የማይሆን ቦታ ነው ያስገባኝ። ከማይሆን ሰው ነው ያገናኘኝ። ገብቶሃል አይደለ? በአንተ ውሸት ተነስቼ ከሌላ ሰው ጋር ተጣልቻለሁ። መቼም ነው የማለቅ። በቀጣይ ቪዲዮ ደግሞ የጦንቃይ ቤት ሄጄ ከምን እንደመጣ ይሄ ማንሰው የዚህ ልጅ በሽታ ከምን እንደመጣ የሚያሳያችሁ ይሆናል። ቸር ሰንብቱ። መልካም ጊዜ፣ መልካም ሁሉ እመኝላችኋለሁ። መልካም ስራ ይሁንላችሁ።